ሰላም እንዴት ናችሁ? የአስረኛ ክፍል ባዮሎጂ ዩኒት 5 ሂውማን ባዮሎጂ የሚለው ዩኒት ላይ ነው ያለነው። በዚህ ቪዲዮ የዩኒቱን አምስተኛ ክፍል ነው የምናየው ማለት ነው። ካርዲያክ ሳይክል ከሚለው ጀምሮ እየተማርን እንቀጥላለን ማለት ነው። ከዚህ ቀደም እንግዲህ በፓርት 4 ስለ ሰርኩላቶሪ ሲስተም የሊምፋቲክ ሲስተም ጀምረን ነበረ። እንግዲህ ሰርኩላቶሪ ሲስተም ወይም በአጭሩ የደም ዝውውር ማለት ነው። በዋናነት ስለ ሀርት በደንብ ስናይ ነበረ ማለት ነው። ሂውማን ሀርት እንግዲህ አራት ቻምበሮች አሏት ማለት ነው። አራት ቻምበር ስንል አርተሪየም እና ቨንትሪክል ሆኖ ሌፍት እና ራይት እንዳለው አይተናል። ራይት አርተሪየም እና ራይት ቨንትሪክል፣ ሌፍት አርተሪየም እና ራይት ቨንትሪክል የሚባሉ ነገሮች አሉ። ሌፍቱ ፓርት ኦክሲጂኔትድ የሆነ ብለድ ላይ የሚሰራ ሲሆን ራይቱ ፓርት ደግሞ ዲኦክሲጂኔትድ የሆነ ብለድ ላይ እንደሚሰራ አይተን ነበረ። ያ ማለት እንግዲህ ከሳምባ ኦክሲጂኔትድ የሆነ ብለድ በሌፍት አርተሪየም በኩል የገባና በሌፍት ቨንትሪክል ብሎ ወደ ቦዲ እንደሚሄድ አይተናል። እንዲሁም ዲኦክሲጂኔትድ የሆነው ደግሞ በራይት አርተሪየም በኩል ይገባና በራይት ቨንትሪክል ብሎ ወደ ሳምባ እንደሚመለስ አይተን ነበር ማለት ነው። ዛሬ ደግሞ ካርዲያክ ሳይክል ምን ማለት ነው ከሚለው ጀምረን እየተማርን እንቀጥላለን ማለት ነው። The period of time that begins with contraction of arteria and ends with ventricular relaxation is known as the cardiac cycle ይባላል። አያችሁ፣ ፔሪድ ኦፍ ታይም ነው። ፔሪድ ነው፣ ታይም ነው፣ ጊዜ ነው ማለት ነው። ምን አይነት ጊዜ? አርተሪያ ኮንትራክት ከሚያደርግበት ጀምሮ ቨንትሪክል ሪላክስ እስከሚያደርግበት ድረስ ያለው ፔሪድ ኦፍ ታይም which is said to be cardiac cycle ብለን እንጠራዋለን። The period of contraction that the heart undergoes while it pumps blood into the circulation is called systole. አያችሁ፣ the period of contraction that the heart undergoes while it pumps blood. ብለድን ፓምፕ ለማድረግ ሀርት ምን ይሆናል? ኮንትራክት ያደርጋል ማለት ነው። ስለዚህ የኮንትራክሽን ብለድን ፓምፕ ለማድረግ የሚያደርገው ኮንትራክሽን ምን ብለን እንጠራዋለን? ሲስቶል። The period of contraction that the heart undergoes while it pumps blood into the circulation is called systole. The period of relaxation that occurs at the chamber filled with blood is called diastole ብለን እንጠራዋለን። diastole አያችሁ። So you have to differentiate diastole እና systole ምን እንደሆነ መለየት መቻል አለባችሁ። systole simply contraction ነው። ኮንትራክት የሚያደርገው ልብ ለምንድን ነው? ብለድን ፓምፕ ለማድረግ ነው። ስለዚህ ብለድን ፓምፕ ለማድረግ ሀርት ኮንትራክት የሚያደርግበት ፔሪድ አለው ወይም ታይሚንግ አለው። ይህ ታይሚንግ ሲስቶል ተብሎ ይጠራል። ሪላክስ የሚያደርገው ደግሞ ልብ ሪላክስ የሚያደርገው ብለድን ስቶር ለማድረግ ነው። በቻምበሩ ውስጥ ፊልድ ለማድረግ ወይም ደግሞ ለመሙላት ነው። ኦኬ፣ ፑሽ ከመደረጉ ወይም ፓምፕ ከመደረጉ በፊት ልብ በደም መሙላት አለበት አይደለ? እሱ የሚሞላበት ዋይ ዳያስቶል ተብሎ ይጠራል። ዳያስቶል ሁለቱ በአንድ ላይ ነው ካርዲያክ ሳይክል የሚባሉት። ቦዝ አርተሪያ ኤንድ ቨንትሪክል አንደርጎዝ ሲስቶል ኤንድ ዳያስቶል and it is essential that these components be carefully regulated and coordinated to ensure blood is pumped efficiently to the body. እንግዲህ ሲስቶል እና ዲስቶል ሁለቱም አርተሪያ ወይም አርተሪየም ላይ እና ቨንትሪክልስ ላይ አለ ማለት ነው። ሁለቱ ተናበው ነው የሚሰሩት ኬርፉሊ ማለት ነው። ቢካዝ ወደ ቦዲ ትክክለኛ የሆነው የደም መጠን ፓምፕ መደረጉን ለማረጋገጥ ማለት ነው። ኦኬ፣ ስለዚህ እዚህ ጋር አሁን አራቱ ቻምበሮች አሉ ብለናል። አርተሪየም ሌፍት እና ራይት፣ ቬንትሪክል ሌፍት እና ራይት። አርተሪየም እንግዲህ ብለድን ይቀበላል። አንድ ከሳምባ ይቀበላል። የትኛው? ሌፍቱ። ራይቱ ደግሞ ከቦዲ ይቀበላል ማለት ነው። ቬንትሪክል ደግሞ ፓምፕ ነው የሚያደርገው፣ ፓምፕ ያደርጋል። ያ ማለት ሌፍት ቬንትሪክል ከሆነ ወደ ቦዲ ፓምፕ የሚያደርግ ነው። ራይት ከሆነ ደግሞ ወደ ሳምባ ፓምፕ የሚያደርግ ነው ማለት ነው። ኦኬ፣ ግን እዚህ ጋር ሲስቶል እና ዳያስቶል የሚባለው ዳያስቶል ሪላክስ በማድረግ ቻምበር ውስጥ ብለድ መሙላት ነው። እሱ ፔሪድ እስቲሞላ ድረስ ያለው ፔሪድ which is diastole። ሲስቶል የምንለው ደግሞ ኮንትራክት የሚያደርግበት ፔሪድ ምን ለማድረግ? ፓምፕ ለማድረግ ወደ ሰውነትም ሊሆን ይችላል፣ ወደ ሳምባም ሊሆን ይችላል። ለመርጨት ወይም ፓምፕ ለማድረግ የሚፈጀው ፔሪድ which is said to be ሲስቶል ብለን እንጠራዋለን ማለት ነው ጋይስ። ሌላው ሀርት ሳውንድ ነው። ሀርት ሳውንድ እንግዲህ ልብ የራሱ የሆነ ሳውንድ አለው ወይም ልብ ምትም ልንለው እንችላለን።
One of the simplest yet effective diagnostic technique applied to the access of the cells of the patient heart is auscultation ወይም ደግሞ listening to the various internal sound ማለት ነው። auscultation እንለዋለን። ይሄን ማዳመጥ ማለት ነው ትርጉሙ። auscultation ማለት ማዳመጥ። listening to the various internal sound using stethoscope stethoscope ምንድነው? stethoscope ማለት እንግዲህ ሕክምና ባለሙያዎች፣ ሐኪሞች፣ ነርሶች፣ ዶክተሮች አንገታቸው ላይ የሚያደርጉት ኤርፎን የመሰለ ነገር ስቴቶስኮፕ ተብሎ ይጠራል ማለት ነው። ስለዚህ በሱ አጠቃላይ ሰውነት ውስጥ ያሉ የሚሰሙ ድምጾችን ማዳመጥ auscultation ወይም ደግሞ listening to the various internal sounds ብለን እንጠራዋለን ማለት ነው። In a normal healthy heart there are only two audible heart sounds loop and dup አያችሁ ኖርማል የሆነ ሰው ወይም ደግሞ ሄልዚ የሆነ ሀርት ላይ ሁለት አይነት ተደማጭ ድምጽ አለ ማለት ነው። የመጀመሪያው ሉብ ነው እና ደግሞ ዱፕ ኦኬ ሉፕ እና ዱፕ ወይም ዱፕ ኤችፒ ወይም ቢ ልትሆን ትችላለች። ሉፕ ዱፕ ወይም ዱፕ Loop or rest heart sound is the sound created by the closings of the atrioventricular valve during ventricular contraction ሉፕ የሚባለው እንግዲህ በረፍታ ሰዓት ልብ ረፍታ ላይ ያለ ወይም ደግሞ አርትሪዮ ቨንትሪኩላር ቫልቭ ክሎዝ በሚሆንበት ጊዜ ወይም በሚዘጋበት ጊዜ ያ ማለት ዱሪንግ ቨንትሪኩላር ኮንትራክሽን በቨንትሪኩላር ኮንትራክሽን ጊዜ የሚፈጠር ነው። ኮንትራክት የሚሆነው ምን ለማድረግ ነው ብለናል? ፓምፕ ለማድረግ ነው። ብለድን ፓምፕ ለማድረግ። ስለዚህ በዚህ ጊዜ የሚፈጠረው ድምጽ ሉፕ ይባላል። ዘ ሰከንድ ሀርት ሳውንድ ዶፕ ወይም ደግሞ ዱፕ is the sounds of the closings of the semilunar valve during the ventricular diastole ይሄ ምንድነው? ሰሚሉናር የሚባሉ ሁለት ሰሚሉናር ቫልቮች አሉን። እነሱ በሚዘጉበት ጊዜ የሚፈጠር ቫልቭን ማን ነው ድምጽ ነው። ለምንድነው የሚዘጉት? መቼ ነው የሚዘጉት ካል ደግሞ በቨንትሪኩላር ዲስቶል ጊዜ። ዲስቶል ምንድነው ብለናል እዚህ ጋር? ዳያስቶል ማለት ቻምበሩን ፊል ለማድረግ ወይም ለመሙላት የሚፈጀው ታይም ነው ብለናል። ስለዚህ በዛ ታይም የሚፈጠረው ሳውንድ ምን ይባላል? ዶፕ ይባላል ማለት ነው። ዶፕ። ስለዚህ የዶፕ እና የሉፕን ሳውንድ መቼ እንደሚፈጠር መለየት ይኖርባቸዋል ማለት ነው። አንደኛው በኮንትራክሽን ጊዜ፣ አንደኛው ደግሞ በምን ጊዜ አለ? በዳያስቶል ጊዜ ቨንትሪኩላር ዳያስቶል እና ዱሪንግ ቨንትሪኩላር ዳያስቶል እና እዚህ ጋር ደግሞ ዱሪንግ ቨንትሪኩላር ኮንትራክሽን ማለት ነው የሚፈጠር ድምጽ ነው ሉፕ እና ዱፕ። The term murmur is used to describe unusual sound coming from the heart that is caused by turbulent flows of blood. መርመር ማለት ሲምፕሊ ጉርምርምታ ማጉረምረም እንደማለት ነው። ስለዚህ የድምጽ የሚሰማው መቼ ነው ካል unusual የሆነ ሳውንድ ከልባችን በሚወጣበት ጊዜ ነው ይሄ መርመር የምንለው ማለት ነው። ኦኬ ያም ደግሞ ቱርቡላንት የሆነ ፍሎስ ኦፍ ብለድ ሲኖር ነው። ሶ እዚህ ጋር ቱርቡላንት ስንል እንግዲህ ምን ማለት ነው? ከፍተኛ የሆነ ንውጽውጽታ ያለበት ድምጽ ማለት ነው። ለምሳሌ ውሃ ስትከፈት ቧንቧ ስትከፈት መጀመሪያ ላይ ስትከፍቷት የሆነ ቱፍ ቱፍ እያለ ምናምን ነገር የሚመጣው የለም። ወይም ደግሞ በከፍተኛ ፍጥነት የሚፈስ ከሆነ እሱ ቱርቡላንት ፍሎ እንላለን። ሌላ ላሚናር የሚባል ፍሎ አለ። ላሚናር እንግዲህ የፊዚክስ ተርም ነው ይሄ። ላሚናር ፍሎ የምንለው ደግሞ ሐመልማላዊ የሆነ ፍሰት ረጋ ያለ ድምጽ የማያሰማ ስሙዝ የሆነ ፍሎ ማለት ነው ላሚናር። ተርቡላንት ስንል ግን ንውጽውጽታ የበዛው ማለት ነው። ኦኬ ስለዚህ በዛ ጊዜ ምን ይፈጠራል? መርመር ወይም ጉርምርምታ ማለት ነው። መርመርስ are graded on a scale of 1 up to 6 with 1 being the most common and most difficult sound to be detected and least serious። አያችሁ እዚህ ጋር እንግዲህ መርመር ከ1 እስከ 6 ድረስ ነጥብ ልንሰጠው እንችላለን ወይም ግሬድ ልናደርገው እንችላለን። አንድ ቁጥር ከሆነ ኮመን ነው። ለማዳመጥ ወይም ዲቴክት ለማድረግም በጣም ዲፊካልት ነው። ሊስት ሲሪየስ ነው። the most severe is the scale 6 ስድስተኛው ግሬድ ላይ ካለ ግን በጣም ሰቨር ነው፣ አደገኛ የሚባል ማለት ነው። specialized electronic stethoscopes are used to record both normal and abnormal sound። እንግዲህ በጣም ስፔሻላይዝድ የሆኑ ኤሌክትሮኒክ የሆኑ ስቴቶስኮፕ እንግዲህ ሐኪሞች አንገታቸው ላይ የሚያደርጉት ኤርፎን የመሰለ ነገር ነው ብያቸዋለሁ። ወይም ደግሞ ኢንተርናል ሳውንድን ለመስማት የሚጠቀሙበት መሳሪያ ነው። ስለዚህ ኖርማልም የሆነ አብኖርማልም የሆነን ሳውንድ
ዲቴክት የሚያደርጉበት ወይም ሬካርድ የሚያደርጉበት ስፔሻላይዝድ ያደረገ ኤሌክትሮኒክ ስቴቶስኮፕ አለ ነው የሚለን ማለት ነው። when using stethoscope to listen to the heart sound called oscillation ብለን ጠራዋለን። oscillation አያችሁ፣ oscillation ማለት የልብን ድምፅ ማዳመጥ በምን በስቴቶስኮፕ is common practice for clinician to ask the patients to breathe deeply። አያችሁ ብዙ ጊዜ ልክ ህክምና ከሄዳችሁ በኋላ የሚደረገው ምንድነው? ሐኪሞች ጆሮአቸው ላይ ስቴቶስኮፑን ያደርጉና ከዛ ልባችን አካባቢ በግራ በኩል ደግሞ የስቴቶስኮፑን አንዱን ጫፍ ያስጠጉና በደንብ ተንፈስ ሊሉን ይችላሉ ማለት ነው። ክሊኒሺያሎች ፔሸንቶችን የሚጠይቋቸው ኮመን የሆነ ጥያቄ ነው ይለናል። this procedure not only allow for listening to the airflow but it may also simplify heart murmur። እንግዲህ ፕሮሲጀር ወይም የሂደት እንግዲህ የኤርን ፍሎውን ብቻ ሳይሆን ሃርት መርመር ወይም ሃርት ውስጥ ያለን ጉርምርምታ ሁላ ለማዳመጥ ይረዳል ማለት ነው። inhalation increases blood flow into the right sides of the heart and may increase the aptitude of right-sided heart murmur። አያችሁ ኢንሃሌሽን ማለት አየር ወደ ውስጥ ማስገባት ማለት ነው። አየር ወደ ውስጥ በምናስገባበት ጊዜ በራይት ሳይድ በኩል ያለውን የህርታችንን ፍሎ ምን ያደርገዋል? ብለድ ፍሎ ምን ያደርገዋል? ኢንክሪዝ ያደርገዋል። አያችሁ the blood flow to the right sides of the heart and may increase the amplitude of the right-sided heart murmur። ስለዚህ በራይት ሳይድ በኩል ያለው የህርት መርመር ኢንክሪዝ ሊያደርግ ይችላል ማለት ነው። ኦኬ መልካም። expiration partially restricts the blood flow into the left sides of the heart and may amplify left-sided heart murmur። ኤክስፓይሬሽን እና ኢንሃሌሽን ላይ ኤክስፓይሬሽን ማለት ደግሞ አየር ወደ ውጭ ማስወጣት ማለት ነው። ስለዚህ ወደ ሌፍት ሳይድ የሚፈሰውን ብለድ ፍሎ ሊቀንሰው ይችላል ማለት ነው። ሊቀንሰው ወይም ሪስትሪክት ሊያደርግ ይችላል። ይሄ ደግሞ ምንን አምፕሊፋይ ያደርጋል? ሌፍት ሳይድድ ሃርት መርመርን አምፕሊፋይ ሊያደርግ ይችላል ወይም ሊያጎላ ይችላል ማለት ነው። ስለዚህ እዚህ ጋር ኦስኩሌሽን ወይም ደግሞ የኢንተርናል ቦዲ ድምፅን ማዳመጥ ፕሮሰሱ ይህን ነው የሚመስለው ማለት ነው ጋይስ። ዳት ማች የሚከብድ አይዲያ አይደለም፣ በጣም ቀላል የሚባል ሀሳብ ነው። ሌላው ብለድ ፕሬሸር ነው። ብለድ ፕሬሸር የደም ግፊት የምንለው ማለት ነው። ብለድ ፕሬሸር is the force of the blood on the walls of the arteries። ብለድ ፕሬሸር ምንድን ነው? ፎርስ on the blood force of the blood on the wall of what? arteries ማለት በሲስተማቲክ ሰርኩሌሽን ጊዜ ኦክሲጂኔትድ ብለድን የሚሸከም በፑልሞናሪ ሰርኩሌሽን ጊዜ ደግሞ ዲኦክሲጂኔትድ ብለድን የሚሸከም የደም መስመር ነው። ስለዚህ በዛ ግድግዳ ላይ የሚደረግ ፎርስ ወይም የሚተገበር ፎርስ ብለድ ፕሬሸር ብለን እንጠራዋለን ማለት ነው። it can also be measured indirectly with an instrument which is called ሲፍግሞማኖሜትር ብለን እንጠራዋለን። ሲፍግሞማኖሜትር በሉት እስኪ ደጋግማችሁ በሉት። ይሄ ቃል በጣም ረጅም ስለሆነ ሲፍግሞማኖሜትር እንግዲህ ምንን ለመለካት ነው የሚያገለግለው? ብለድ ፕሬሸርን ለመለካት። ስለዚህ ሲፍግሞማኖሜትር ሜቢ ፕሮናውንሲዬሽን ወይም አክሰንቱ ከከበዳችሁ ዲክሽነሪ ላይ ወይም ደግሞ ጎግል ላይ ቃሉን ጻፉና እንዴት ፕሮናውንስ እንደሚያደርገው ማየት ትችላላችሁ። ሲፍግሞማኖሜትር ይለዋል። ሲፍግሞማኖሜትር። ስለዚህ ሲፍግሞማኖሜትር ብለድ ፕሬሸር ለመለካት እንጠቀምበታለን ማለት ነው። a cuff with an air bladder is wrapped around the arm. a small pump is used to inflate the air bladder, thereby closing off blood flow through the branchial arteries on the major arteries of the arm። እዚህ ጋር እንግዲህ ሲፍግሞማኖሜትርን በምንጠቀምበት ጊዜ ብለድ ፕሬሸርን ለመለካት ማለት ነው። ህክምና ላይ ስትሄዱ አንኮመንሊ ከሚደረጉ ነገሮች መካከል አንዱ ነው። የመጀመሪያው በስቴቶስኮፕ የልብ ምታችሁን ማዳመጥ ነው። ሁለተኛ ሊያደርጓችሁ የሚችሉት ምንድነው? እንግዲህ ምርመራ ሲያደርጉላችሁ ክንዳችሁ ላይ ጡንቻችሁ ላይ አካባቢ ማለት ነው፣ ክንዳችሁ ላይ የሆነ የሚጠቀለል ነገር አለ። ከዛ በእጃቸው ኤር ብላደር አለ። እሱን ጫን በማድረግ ፕሬሸሩ ወደዛ እንዲሄድ ወደ እጃችሁ እንዲሄድና እጃችሁን አጣብቆ እንዲይዘው፣ ከዛ ከታሰረበት በታች ያለው እጃችሁ የደም ስራችሁ በጣም ይወጣጠራል ምናምን ነገር። ብዙ ጊዜ ህክምና ሄዳችሁ የምታውቁ ሰዎች የኮመን የሆነ ነገር ነው።
ክንዳችሁ ላይ ይታሰርና የሆነ ጫን ጫን የሚሉት ነገር አለ። በጣም እየተጫኑ በመጡ ቁጥር እያጃችሁን እያጣበቃችሁ ይመጣል። ከዛ ፕሬሸሩ ስንት እንደሆነ መለኪያ አለው ጌጅ ነገር ማለት ነው። ኦኬ ስለዚህ በዛ ወይ ነው የሚለካው። ስቴቶስኮፕ is placed below the cuff and air is slowly released from the bladder until a low pitched sound can be detected. The sound is caused by the blood entering the previous closed arteries ይለናል። እንግዲህ አጠቃላይ ፕሮሰሱ ሲፍጎማኖሜተር እና ስቴቶስኮፕን በመጠቀም ስቴቶስኮፕ እንግዲህ ሳውንዱን ለማዳመጥ ነው። ሲፍጎማኖሜተር ደግሞ የምንጠቀመው ፕሬሸሩን ለመለካት ነው። ብለድ ፕሬሸሩን ማለት ነው። each time the heart contract the sound are heard. The gauge on the sphygmomanometer measures the pressure exerted by the blood during ventricular contraction. እንግዲህ በቬንትሪኩላር ኮንትራክሽን ጊዜ ቬንትሪኩላር ኮንትራክሽን የሚካሄደው ብለድን ፓምፕ ለማድረግ ነው ወይም ለመርጨት ነው። በዚህ ጊዜ እንግዲህ ምን ይደረጋል? ፕሬሸር አለ። ብለድ ፕሬሸር ኤግዘርት ይደረጋል። እናም ሲስተሙ ሜዠር ያደርገዋል ወይም ይሄ ኢንስትሩመንቱ ሜዠር ያደርገዋል ማለት ነው። This pressure is called systolic blood pressure ተብሎ ይጠራል። ሲስቶሊክ ብለድ ፕሬሸር ለምን ከተባለ ሲስቶል የምንለው በቬንትሪኩላር ኮንትራክሽን ጊዜ የሚፈጠር ስለሆነ ማለት ነው። ኖርማል ሲስቶሊክ ብለድ ፕሬሸር is less than 120 ሚሊሜትር ሜርኩሪ። ኖርማል ሲስቶሊክ ብለድ ከሆነ ከማን በታች መሆን መቻል አለበት? ከ120 ሚሊሜትር ሜርኩሪ በታች መሆን መቻል አለበት ማለት ነው። ብለድ ፕሬሸር measured in non-SI units millimeters of mercury ወይም ኤምኤምኤችጂ ተብሎ ሜዠር ይደረጋል። ኤምኤም ማለት ሚሊሜትር ነው፣ ኤችጂ ደግሞ ሜርኩሪ ነው። ስለዚህ ነን ኤስአይ ዩኒት በሆነ በሚሊሜትር ሜርኩሪ ሜዠር ይደረጋል። እንግዲህ ሲስቶሊክ ብለድ ፕሬሸር ከ120 ሚሊሜትር ሜርኩሪ በታች መሆን መቻል እንዳለበት ይነግረናል ማለት ነው። ኦኬ ሜቢ እዚህ ጋር ካፍ የሚለው ቃል አዲሳችሁ ከሆነ እጅጌ ማለት ነው፣ ወይም ይሄ የሚታሰርበት ሲፍጎማኖሜትሩ የሚታሰርበት የእጃችን ክፍል ወይም በተለምዶ ጡንቻው የምንለው አይነት የለም፣ ከትከሻችን ዝቅ ብሎ ያለው የእጃችን ክፍል ነው ካፍ ብለን የምንጠራው ማለት ነው። ስለዚህ the cuff is then deflected even more until the sound disappeared. ሳውንዱ ዲዛፒር እስኪያደርግ ድረስ ሳውንዱ ዲዛፒር የሚያደርገው የት ነው? ከታሰረው በታች ያለው በደም ውጥርጥር ያለው ፓርት የደም መርጨትም መመለስም ስለሌለ ኦልሬዲ ስለታገደ ድምጽ ያቆማል። ስለዚህ ድምጽ እስኪያቆም ድረስ ነው መታሰሩ የሚቀጥለው፣ ወይም ፓምፕ እያደረግን እዛ አካባቢ ጥብቅ አድርጎ እስኪያስረን ድረስ እንትን የምንለው ማለት ነው። at this point blood flows into the artery during the ventricular relaxation or filling. This pressure is called diastolic blood pressure. diastolic. okay at this point ስንል ድምጹ ምን ሲል ሲያቆም ማለት ነው። ድምጹ ሲያቆም ምን ብለን እንጠራዋለን? diastolic blood pressure. Normal diastolic blood pressure is less than 80 ሚሊሜትር ሜርኩሪ። አያችሁ፣ ዲያስቶሊክ ከሆነ 80 ሚሊሜትር ሜርኩሪ መሆን መቻል አለበት ፕሬሸሩ። ሲስቶሊክ ከሆነ ደግሞ ከ120 በታች መሆን መቻል አለበት ነው ለኖርማል። A systolic blood pressure 120 millimeter mercury and diastolic pressure 8 millimeter mercury would be reported as 120 by 80 ወይም ደግሞ 120 over 80 ብለን እንጠራዋለን። 120 ማለት ነው ሲስቶል and 80 የምንለው ደግሞ diastolic blood pressure ብለን ሪፖርት እናደርጋለን ማለት ነው፣ የደም ግፊታችን ከተለካ በኋላ። reducing feelings such as that caused by an internal hemorrhage ሄሞሮጅ ማለት የብዙ ደም መፍሰስ ወይም በብዛት ደም መፍሰስ ማለት ነው። ስለዚህ reducing feelings such as that caused by an internal hemorrhage will cause diastolic blood pressure to fall. ውስጣዊ የደም መፍሰስ ካለ የዲያስቶሊክ ብለድ ፕሬሸር ፋል ሊያደርግ ይችላል። ያ ማለት ከ80 በታች ሊሆን ይችላል ማለት ነው። ስለዚህ በዚህ ወይ መረዳት ይጠበቅባቸዋል ማለት ነው። ብለድ ፕሬሸር እንዴት እንደሚለካ፣ ሳውንድ እንዴት እንደምናዳምጥ። ስለዚህ እዚህ ጋር ዋናው ፖይንት ሳውንድ የምናዳምጥበት ኢንስትሩመንት ስቴቶስኮፕ ብለን እንጠራዋለን። ኤንድ ብለድ ፕሬሸራችን የምንለካበት ክንዳችን ላይ ወይም ካፍ የምንለው ላይ የሚታሰረው ደግሞ ሲፍጎማኖሜትር ብለን እንጠራዋለን ማለት ነው።
ሌላው ብለድ ቨዝል ነው። ብለድ ቨዝል ወይም የደም ስር የምንላቸው እንግዲህ 3 አይነት የደም ስሮች ይኖሩናል ማለት ነው። መንገድ ነው ወይም ደግሞ ደም የሚመላለስበት ቱቦ ነው ማለት ነው። ብለድ ቨዝልስ አር ቻናልስ ኦር ኮንዲትስ through which a blood is distributed to the body tissue። አያችሁ፣ ወደ ሰውነታችን ደም የሚመላለስባቸው ኮንዲቶች ወይም ቻናሎች ወይም መንገዶች ናቸው ብለድ ቨዝል የምንላቸው። The vessel makes up two closed systems of the tube that begin and end at the heart። አያችሁ፣ ይሄ እንግዲህ ብለድ ቨዝል የምንለው የሚጀምረውም ከሀርት ነው የሚያበቃውም ከሀርት ነው ማለት ነው። ያ ማለት ለምሳሌ ከሀርት ከአኦርታ ጀምሮ ከአኦርታ ላይ እንግዲህ ደም ይረጫል። የልባችን ደም መርጫ ቱቦ ነው ዋናው ሰፊው የሚባል አኦርታ። ከዛ የጀመረ ዙሮ የሚጨርሰው ቬና ካቫ የሚባለው ደም የሚገባበት ክፍል ላይ ማለት ነው። ቬና ካቫ ኢንፌሪየር እና ኢንፌሪየር እና ሱፔሪየር ተብሎ በሁለት ይከፈላል ቬና ካቫ። ስለዚህ ከአኦርታ ጀምሮ እስከ ቬና ካቫ ይጨርሳል። እዛው ሀርት ላይ ይጀምርና ይጨርሳል እንደማለት ነው። One system of the pulmonary vessel transported blood from the right ventricle to the lung and back to the left atrium። እዩት፣ አንደኛው ሲስተም አሁን እዚህ ጋር ለምሳሌ ፕሉመናሪ ሲስተምን ብንወስድ ወይም የፕሉመናሪ ቨዝል የምንለው ፕሉመናሪ ቨዝል ማለት ነው በሳምባና በልብ መካከል ያለ ቨዝል ማለት ነው። ስለዚህ ፕሉመናሪ ቨዝል ትራንስፖርት ብለድ ፍሮም ዘ ራይት ቨንትሪክል፣ ከራይት ቨንትሪክል ማለት ምን ማለት ነው? ዲኦክሲጅኔትድ የሆነን ብለድ ይዞ ወደ ሳምባ ይሄዳል ማለት ነው። ከዛ ከሳምባ ተመልሶ ደግሞ ወደ ሌፍት አርተሪየም ይመጣል። ወደ ሌፍት አርተሪየም ማለት እንግዲህ ኦክሲጅኔትድ የሆነ ብለድ ተሸክሞ ወደ ልብ ገባ ማለት ነው። ሌፍት አርተሪየም ማለት የኦክሲጅኔትድ ብለድ ተሸክሞ ወደ ልብ የሚያስገባ በር ነው ማለት እንችላለን። ይሄኛው ቻምበር ማለት ነው ሌፍት አርተሪየም የምንለው። ራይት ቨንትሪክል የምንለው ደግሞ ምንድን ነው? ዲኦክሲጅኔትድ የሆነ ብለድን ከልባችን ወደ ሳምባ ፑሽ የሚያደርግ ቻምበር ነው ማለት ነው። ቻምበር ነው። ዛዘር ሲስተም ደግሞ ሲስተማቲክ ቨዝልን ብንወስድ ኬሪ ብለድ ፍሮም ዘ ሌፍት ቨንትሪክል ኦኬ፣ ከሌፍት ቨንትሪክል ቱ ዘ ቲሹ ኢን ኦል ፓርትስ ኦፍ ዘ ቦዲ። ይሄ ሌፍት ቨንትሪክል የሚባል ኦክሲጅኔትድ የሆነ ብለድን ወደ ሰውነታችን ፑሽ የሚያደርግ ቻምበር ነው ማለት ነው። ኤንድ ዜን ሪተርን ቱ ዘ ብለድ ቱ ዘ ራይት አርተሪየም። ራይት አርተሪየም ማለት ደግሞ ዲኦክሲጅኔትድ የሆነ ብለድን ከቦዲ የሚቀበል ነው። በየት በኩል? በቬና ካቫ በኩል ብሎ ማለት ነው። ይህን እንግዲህ ፒክቸሩን እያያችሁ ሞር ብታጠኑት ግልጽ ይሆንላችኋል የበለጠ ማለት ነው። የሀርትን ፒክቸር እያያችሁ ማለት ነው። ቤዝድ ኦን ዜሮ ስትራክቸርስ ኤንድ ፋንክሽን ብለድ ቫዝልስ አር ክላሲፋይድ ኢንቱ አርተሪስ፣ ካፒላሪስ ኤንድ ቫይን ተብሎ በ3 ይከፈላል ማለት ነው። አርተሪስ፣ ካፒላሪስ ኤንድ ቬንስ ብለን በ3 እንከፍላቸዋለን። ምኖችን? ብለድ ቨዝሎች። ወይም እስኪ ይህን ምስል ይዩት። ይሄ ሂውማን ሀርት ነው ወይም ሀርት አናቶሚ ነው። እዚህ ጋር የሚታዩቸው እንግዲህ ሱፔሪየር ቬና ካቫ፣ ራይት አርተሪየም፣ ራይት ቨንትሪክል፣ ኢንፌሪየር ቬና ካቫ፣ አኦርታ፣ ፕሉመናሪ ትራንክ ወይ ደግሞ ፕሉመናሪ አርተሪ ማለት ነው፣ ሌፍት አርተሪየም፣ ፕሉመናሪ ቫይን እና ሌፍት ቨንትሪክል የሚሉ ነገሮች ይታያቸዋል። አሁን እዚህ ጋር ለምሳሌ እነዚህ ሁለቱ ይችና ይች ምንድናቸው? እዚህ መጠቁማችሁ አርተሪየም ናቸው። በዚህ በኩል ሌፍት አለ፣ በዚህ በኩል ራይት አለ። እዚች ጋር ደግሞ የምታዩት መስል የሚመስለው ነገር ግራና ቀኝ ያለው ቨንትሪክል ነው። ቨንትሪክል ራይት እና ሌፍት አለ። ከዛ ከስር እንግዲህ ቬና ካቫ አለ ከላይና ከታች፣ ሱፔሪየር እና ኢንፌሪየር። አሁን ሀሳቡ እንዴት መሰላችሁ? መጀመሪያ ከሳምባ በፕሉመናሪ ትራንክ በኩል በፕሉመናሪ ቫይን በኩል በዚህ በኩል ማለት ነው፣ በዚህ በስረኛው በዚችና እዩት፣ በዚች በቫይኗና በዚችኛይቱ በሁለቱ ቱቦች ብለድ ወደ ሀርት ይገባል ማለት ነው። ይሄኛው ከአንደኛው ላንግ ነው፣ ይሄኛው ከሌላኛው ላንግ ነው። ሁለት ናቸው ግራና ቀኝ የሚታዩአችሁ ማለት ነው፣ ፕሉመናሪ ቫይን። ከዛ ከገባ በኋላ ቀጥታ ወዴት ነው የሚሄደው? ወደ ሌፍት አርተሪየም። ልክ እንደዚህ ከገባ በኋላ እዚች ጋር ነው የሚገባው ሌፍት አርተሪየም። ሌፍት አርተሪየም ኦክሲጂኔትድ ብለድን ከፕሉመናሪ ቫይን ተቀበለ ማለት ነው። ከዛ ወዴት ይልከዋል? ወደ ሌፍት ቨንትሪክል ወደ ታች ይወርዳል ማለት ነው። ወደ ሌፍት ቨንትሪክል። ሌፍት ቨንትሪክል ደግሞ ወደ ቦዲ ብለድን ፑሽ ያደርጋል። ፑሽ የሚያደርገው በውስጥ ለውስጥ ብሎ በአኦርታ ነው፣ በዚህ በሶስቶቹ ቱቦች ማለት ነው። እዛ ቦዲያችን ላይ ሄዶ ስራውን ተጨረሰ በኋላ ተመልሶ በየት በኩል ይመጣል? በቬና ካቫ። በቬና ካቫ ማለት በሱፔሪየሩ እና በኢንፌሪየሩ ማለት ነው። በስርና በላይ ይገባል።
ከገባ በኋላ ማነው አክሴፕት የሚያደርገው? ይሄ ዲኦክሲጅኔትድ የሆነ ብለድ ራይት አርተሪየም ነው። ራይት አርተሪየም ይቀበልና ለማን ያቀብለዋል? ለራይት ቨንትሪክል። ራይት ቨንትሪክል አሁንም ወደ ማን ይወስደዋል? ወደ ፕሉመናሪ ትራንክ ወይም ደግሞ ፕሉመናሪ አርተሪ። ፕሉመናሪ አርተሪ ወዴት ይዞ ይሄዳል? ወደ ሳምባ ማለት ነው። ሂደቱ እሱ ነው የሚሆነው። ወይም ደግሞ ይሄንን ኢሜጅዩት እስኪ ይሄንን አሁን ከስር ያለው ይሄ ረጃጅሙ ከስር ያለው ሁለቱ ግራና ቀኝ ያለው ቨንትሪክል ነው። ሌፍት እና ራይት። እዚህ ጋር አርተሪየም ነው። ሌፍት እና ራይት። ከዛ እዚህ ጋር የሚታያችሁ ሶስት ቱቦች ያላቸው ቅድም ስናይ የነበረው ምንድን ነው አለ? አኦርታ አኦርታ። ከዛ እዚህ ጋር ያለችውስ ፕሉመናሪ ቫይን። የስ ፕሉመናሪ ትራንክ ወይም ፕሉመናሪ አርተሪ። ኦኬ። እዚች ጋርስ ቬና ካቫ። ቬና ካቫ ማይነር እና ማን ነው ሱፐሪየር እና ኢንፌሪየር። ስለዚህ ስዕሎችን እያወረዳችሁ አኒሜሽኖችን ስላሉ ሞር ግልጽ የሚያደርጉላችሁ አኒሜሽኖችንም እያያችሁ እንትን ብትሉ ሞር የበለጠ ግልጽ ይሆንላችኋል ማለት ነው። ኦኬ ጋይስ። ስለዚህ ብለድ ቬዝሎች እንግዲህ በሶስት ይከፈላሉ ብለናል። አርተሪስ፣ ካፒላሪስ ኤንድ ቫይን። አርተሪ ማለት እንግዲህ ሲስተማቲክ ሰርኩሌሽን ከሆነ ኦክሲጅንን የሚሸከም ነው። ማን ነው ቬይን ከሆነ ደግሞ ዲኦክሲጅኔትድ የሚሸከም ነው። ካፒላሪ ደግሞ ጋዝ ኤክስቼንጅ የሚካሄድበት ነው በሁለቶቹ መካከል ያለ ማለት ነው። ፕሉመናሪ ከሆነ ደግሞ ቦታቸውን ይቀያየራሉ። ፕሉመናሪ አርተሪ ከሆነ ዲኦክሲጅኔትድ ይጠቀማል ማለው ይሸከማል። ኤንድ ፕሉመናሪ ቫይን ከሆነ ደግሞ ኦክሲጅኔትድ ይጠቀማል ማለት ነው። ካፒላሪ ያው በመሃል ያለ ነው እንደነገርኳችሁ ማለት ነው። ሌላው ብለድ ነው። ብለድ ወይም ደም። ብለድ ኢዝ ኮንስታንትሊ ሰርኩሌቲንግ ፍሉይድ ፕሮቫይዲንግ ዘ ቦዲ ዊዝ ኒውትሪሽን ኦክሲጅን ኤንድ ዌስት ሪሙቫል። ብለድ የምንለው እንግዲህ ትራንስፖርት የሚደረገው ነገር። አሁን የሁላ ፕሮሰስ ካሁን እንግዲህ ልብ አልን፣ የደም ስር አልን፣ ምን አልን፣ ብዙ ነገር አወራን። ይህ ሁላ የምናወራው ብለድን ከቦታ ቦታ ለማንቀሳቀስ ነው። ብለድ በሚንቀሳቀስበት ጊዜ ግን ብቻውን አይደለም ብለድ የሚንቀሳቀሰው። ጀስት እንደ መኪና ቁጠሩት፣ እንደ መኪና። ብለድ ቬዝሉን እንደ መንገድ፣ ብለዱን እንደ መኪና ኤንድ ሀርትን ደግሞ እንደ ኢንጂን ወይም እንደ ሞተር። ስለዚህ ብለድ መኪና ከሆነ ምን ይዞ ይሄዳል? ኒውትሪሽን ምግቦችን ይዞ ይሄዳል። ኦክሲጅንን ይዞ ይሄዳል። ከዛ ዌስትን ደግሞ ይዞ ይመለሳል። ዌስት ማለት ካርበን ዳይኦክሳይድ ወይም ሜታቦሊክ የሆኑ ዌስቶችን ከሴሉላር ሬስፓይሬሽን ወይም ደግሞ ሴል ውስጥ ከሚካሄዱ ሪያክሽኖች ምናምን በኋላ የሚወጣ ዌስት ማቴሪያል ስላለ እሱን ይዞ ይመለሳል ማለት ነው። ብለድ ኢዝ ሞስትሊ ሊኩዊድ with a numerous cell and protein suspended in it, making blood thicker than pure water. ብለድ ምንድነው? ሞስትሊ ሊኩዊድ ነው፣ ግን በውስጡ ምን ይዟል? የተለያዩ ሴሎችን ፕሮቲኖችን ሁሉ ሳይቀር ይዟል። ይሄ መሆኑ ደግሞ ከውሃ በተሻለ ቲከር ነው፣ ደግሞ ቪስከስ ነው። ቪስከስ ወይም ቲከር ማለት ወፈር ያለ ከውሃ የሚወፍር ማለት ነው። The average person has about 5 liters of blood. አንድ አዳልት ሰው ወይም አንድ አቬሬጅ ሰው 5 ሊትር ያክል ብለድ በውስጡ አለው ማለት ነው። Liquid is called plasma, make up of about half of the contents of the blood. ሊኩዊዱ ማን ተብሎ ይጠራል? ፕላዝማ ብለን እንጠራዋለን። ፕላዝማ contain proteins and help the blood to clot, transport substance through the blood and perform other function. ፕላዝማ የምንለው ምኑ ነው? ሊኩዊዱ ነው። ሊኩዊዱ ምን ያደርጋል? ፕሮቲኖችን ይዟል። ይህ መያዙ ለምን ይጠቅማል? ብለድን ክሎት ለማድረግ። ክሎት ማለት ብለድ እንዲረጋ ለማድረግ ማለት ነው። ብለድ መርጋት በራሱ በሽታ ነው፣ ግን እንዲረጋ ስንል እጃችንን የሆነ ነገር ቢቆርጠን ወይም ሰውነታችንን የሆነ ነገር ቆርጦን የደም ስራችን ቢቆረጥ ብለድ ዝም ብሎ እንዳይፈስ ክሎት እንዲያደርግ ያገለግላል ማለት ነው። ኦኬ። ሌላ ደግሞ ሰብስታንሶችን ትራንስፖርት ለማድረግ ኒውትረንት ሊሆን ይችላል፣ ኦክሲጅን ሊሆን ይችላል፣ ዌስት ፕሮዳክቶችን ሊሆን ይችላል ማለት ነው እና ሌሎች መሰል ፋንክሽኖችን ለመስራት ያገለግላል። ብለድ ፕላዝማ also contain glucose and other dissolved nutrients. ምን ይዛል? ግሉኮስ ወይም ደግሞ ፉድ ያልነው ማለት ነው። ግሉኮሱ ከየት ነው የሚመጣ ካል ከዚህ ቀደም ስለ ዳይጀስቲቭ ሲስተም አውርተናል። አብዞርቤሽን እንዴት እንደሚካሄድ አይተናል። አብዞርቤሽን ቬል በሚባል ፊንገር ላይክ ፕሮጀክሽን ወደ ብለድ ስትሪም አብዞርብ እየተደረገ ፉድ እንደሚገባ አይተናል ማለት ነው። ስለዚህ ያ ብለድ ስትሪም አብዞርብ ያደረገውን ፉድ በደም አማካኝነት ይዞ ይሄዳል ማለት ነው። About half of the blood volume is composed of blood cells. አያችሁ፣ ፕላዝማው ሊኩዊዱ ፓርት ነው። ፕላዝማ ያልሆነው ወይም ሊኩዊድ ያልሆነው ፓርት ደግሞ ብለድ ሴል ነው። ብለድ ሴል ነው። ብለድ ኮምፖነንትስ
ኖርማሊ 7 to 8% of the human body weight comes from blood። አያችሁ ከሰውነታችን ከ7 እስከ 8% የሚደርሰው ክብደት ደማችን ነው ማለት ነው። This essential fluid carries out crucial functions of transporting oxygen, nutrients into our cells and getting right to carbon dioxide, ammonia and other waste product ያልነው ነው። እንግዲህ ከ7 እስከ 8% ክብደታችን ብለድ ነው። የብለድ ደግሞ ኢሴንሻል የሚባሉ ፍሉይዶችን ተሸክሞ ይሄዳል ማለት ነው። እንደ ኦክሲጅን፣ ኒውትረንት ወደ ሴላችን ይዞ ይሄዳል። ካርቦን ዳይኦክሳይድ፣ አሞኒያ እና አዘር ዌስት ፕሮዳክቶችን ደግሞ ይዞ ይወጣል ማለት ነው። In addition, it plays a vital role in our immune system and is maintaining a relatively constant body temperature። ሌላኛው ተግባሩ ደግሞ የብለድ ተግባር ምንድን ነው? ኢሚኒ ሲስተም ላይ ከፍተኛ ስራ ይሰራል። ስፔሻሊ the white blood cell የሚባለው ወይም ነጩ የደም ሴላችን በሽታን የመከላከል ስራ በከፍተኛ ሁኔታ ይሰራል ማለት ነው። ከዛ በተጨማሪ ደግሞ ኮንስታንት የሆነ ወይም ሪላቲቭሊ ተመሳሳይ የሆነ ቦዲ ቴምፕሬቸር ወይም የሰውነት ሙቀት እንዲኖረን ያ ማለት 37 ዲግሪ ሴልሺየስ እንዲኖረን ያደርጋል ማለት ነው ብለዳችን። Blood is highly specialized tissue composed of more than 4000 different kinds of components። አያችሁ ሌላው ደግሞ ብለዳችን የተሰራው ሃይሊ ስፔሻላይዝድ ከሆኑ ቲሹዎች በዋናነት ከ4000 በላይ የሚደርሱ ኮምፖነንቶች እየተዋቀረ ነው ማለት ነው ብለድ የሚባለው። Three of the most important one are ስሪ ብሎ አስቀምጣቸው ግን they are not ስሪ አይደሉም እዚህ ጋር ወደ 4 የሚደርሱ ናቸው። የመጀመሪያው red blood cell፣ ከዛ white blood cell፣ platelets and red blood cell ምን ይላቸዋል? ኦኬ ያ ሶስት ናቸው። ይሄኛው ተደግሞ ነው ወይም ደግሞ እንደ ቶፒክ ተደርጎ ተቀምጦ ነው። ሬድ ብለድ ሴል የምንላቸው እንግዲህ ኦክሲጅንን የሚሸከሙ ናቸው። ሬድ ብለድ ሴል የምንላቸው ኦክሲጅንን የሚሸከሙ ናቸው ማለት ነው። ዋይት የምንላቸው ደግሞ ፋይት ኢንፌክሽን ወይም ደግሞ ኢሚዩኒ ሲስተም ላይ ከፍተኛ ስራ የሚሰሩ ወይም በሽታን የሚከላከሉ፣ ፕላትሌት የምንላቸው ደግሞ ብለድ ክሎት እንዳያደርግ የሚያደርጉ ስሞለር ሴሎች ናቸው። ኦኬ ስለዚህ ሬድ ብለድ ሴል ወይም አርቢሲ፣ ዋይት ብለድ ሴል ደብሊውቢሲ እንዲሁም ፕላትሌት ብለን ነው የምንከፍላቸው። ሬድ ብለድ ሴል ብሎ እዚህ ጋር ያስቀመጠው ጀስት እንደ ቶፒክ ነው። ኦኬ እዚህ ጋር ዶት ያስቀምጥ እንጂ እንደ ቶፒክ ነው። ግራ እንዳትጋቡ እንደ ቶፒክ ነው፣ ተደግሞም አይደለም እንደ ቶፒክ ነው። ስለዚህ ሊያብራራ ስለሆነ ማለት ነው። ስለዚህ ሬድ ብለድ ሴል በሌላ ስሙ ምን ተብሎ ይጠራል? which is said to be ኤሪትሮሳይት ብለን እንጠራዋለን። ኤሪትሮሳይት ባይ ዘ ወይ በህክምና ስሙ ነው። ህክምና ላይ ለምሳሌ የደም ምርመራ ሲደረግ ሬድ ብለድ ሴል ተብሎ ላይ ጻፍ ይችላል። ኤሪትሮሳይት ተብሎ ነው የሚጻፈው። ብዙ ጊዜ እኛ እንዳንረዳው ምናምን ይፈለጋል የህክምና ስራ። አንደኛ ጽሁፋቸውን እንደዚህ ግራ በማጋባት ምናምን አይታችሁ ተሆነ ዶክተሮች የሚጽፉት። ሁለተኛ ደግሞ ጀስት ከኖርማል የእንግሊዘኛ ስሙ ይልቅ የግሪኩን ወይም ደግሞ ዋናው ኦሪጂናል የሆነ ስሙን ይጠቀመዋል። ኤሪትሮሳይት ለምሳሌ እንግሊዘኛ ቃል አይደለም፣ ኖርማሊ የግሪክ ወይም ላቲን ነው የሚሆነው። So red blood cells or erythrocytes are relatively large microscopic cell without nuclei። እንግዲህ ኒውክለስ የሚባል የላቸውም ማለት ነው እነዚህ ሬድ ብለድ ሴል የሚባሉት። ሬድ ብለድ ሴል ኖርማሊ ሜክ አፕ 40 to 50% of the total blood volume። ከ40 እስከ 50% የሚደርሰው የብለድ ኮምፖዚሽን ወይም ውቅር ወይም በቮሊዩም ማለት ነው ምንድን ነው? ቀይ የደም ሴል ነው ማለት ነው። ቀይ የደም ሴል they transport oxygen from the lung to all of the living tissues of the body and carry away carbon dioxide። አገልግሎታቸው እንግዲህ እነዚህ ቀይ የደም ሴል የምንላቸው ኦክሲጅን ይሸከማሉ። ከየት? ከልብ ነው ከሳምባ ተሸክመው ወደ ልብ፣ ከልብ ተሸክመው ወደ ተለያዩ የሰውነታችን ክፍሎች ይሄዳሉ ማለት ነው። እነማን? ቀይ የደም ሴል የምንላቸው ማለት ነው። ከዛ ደግሞ ካርቦን ዳይኦክሳይድ እንዲሸከሙና ይመለሳሉ ማለት ነው። ስራቸው ይሄ ነው፣ ቀይ የደም ሴል ስራቸው ማለት ነው። the red cells are produced continuously in our bone marrow from stem cell at a rate about 2 up to 3 millisecond cells per second። ተመልከቱ ከ2 እስከ 3 ሚሊዮን ሴልስ ፐር ሰከንድ የት ነው የሚመረቱት ይላል መሰላችሁ? ቦን ማሮ ወይም ደግሞ ይሄ አጥንታችን ውስጥ መቅኒ ብለን የምንጠራው መቅኒ ሜቢ የበግ ወይም የፍየል አጥንት አይታችሁ ከሆነ ስጋ በምንበላበት ጊዜ ውስጥ ላይ ተሰብሮ የሚወጣ ነገር አለ። that is said to be bone marrow ይባላል። ስለዚህ ያ ቦን ማሮ ማለት ሴል የሚመረትበት ነው። ስቲም ሴል የሚባላል የሴል ማምረቻ እዛ ውስጥ ማለት ነው። ስለዚህ የሚመረተውም እንግዲህ ሬቱ ከ2 እስከ 3 ሚሊዮን ሴልስ ፐር ሰከንድ፣ በሰከንድ ከ2 እስከ 3 ሚሊዮን ሴሎች ይመረታሉ ማለት ነው። ኦኬ hemoglobin containing iron is
the gas transporting protein molecule that make up 95% of the red cell ሆሞግሎቢን የሚባል አለ ደግሞ እዚሁ ሬድ ብለድ ሴል ላይ ያለ ጋዝን ትራንስፖርት የሚያደርግ ፕሮቲን ሞለኪውል ነው። 95% የሚደርሰውን የቀይ የደም ሴል ይሸፍናል። አይረን ነው ባይ ዘ ወይ ላይ ኮንቴኒንግ አይረን የያዘን ሄሞግሎቢን የሚባለው። የሆሞግሎቢን እጥረት ከገጠመን ወይም የዚህ ሬድ ፒግመንት የሚባለው እጥረት ከገጠመን አኔሚያ የሚባል በሽታ ይዘናል። አኔሚያ ማለት ሲምፕሊ which is የደም ማነስ ምንለው ማለት ነው። የደም ማነስ የማዞር ምናምን ሚዛናችንን መጠበቅ አለመቻል ምናምን አኔሚያ ይባላል። የደም እጥረት ወይም የደም ማነስ ምንለው ማለት ነው። የሆሞግሎቢን ወይም ደግሞ የሬድ ፒግመንት እጥረት ነው ወይም የአይረን እጥረት ምንለው ማለት ነው። peoples are እዚህ ጋር እንደውም አለ peoples who are anemic generally have a deficiency in red cell and subsequently feel fatigue due to the shortage of oxygen አያችሁ ይህ ሆሞግሎቢን እንግዲህ ጋዝ ትራንስፖርቲንግ ነው ብለናል። በዋናነት ኦክሲጅንን የሚሸከም ማለት ነው። ሶ አኒሚክ ነው ማለት የምን እጥረት አለበት ማለት ነው? የኦክሲጅን እጥረት አለበት ማለት ነው። የኦክሲጅን ሾርቴጅ ኦፍ ኦክሲጅን የሚኖረው ደግሞ ምን ሲሆን ነው? ሆሞግሎቢኑ ትንሽዬ ሲሆን ወይም የአይረን መጠኑ ሲያንስ ማለት ነው። በዚህ ጊዜ ድካም ይሰማዋል፣ ሚዛኑን መጠበቅም ያቅተዋል። የደም እጥረት ያለባቸው ሰዎች አዙሯቸው ይርቃሉ፣ ተቀምጠው ሲነሱ ያዞራቸዋል። The red colors of the blood is primarily due to the oxygenated red cell አያችሁ በዋናነት ቀለሙም የመጣው እንግዲህ በምኑ ምክንያት ነው? due to the oxygenated red cell ነው። ሬድ ሴል በብዛት ሬድ ሴሎች ስለሆኑ ማለት ነው። Human fetal hemoglobin molecules differ from those produced by adults in the numbers of amino acid chain. Fetal hemoglobins have 3 chains while adult produces only 2. ባጭሩ ሐሳብ መሰላችሁ የሚለው ሂዩማን ፌታል ሂሞግሎቢን ሞለኪውል ከማን ይለያል? ከአዳልት produced by those produced by adults in number of amino acid chain በአሚኖ አሲድ ቻይን ይለያያል ነው የሚለው because protein ፌታል ሂሞግሎቢን has 3 chain አለው while አዳልት ከሆነ ደግሞ only 2 ይኖረዋል። As a consequence, fetal hemoglobin molecules attract and transport relatively more oxygen to the cells of the body because ለምንድን ነው? 3 ቻይኖች ስላሉት 3 የአሚኖ አሲድ ቻይኖች ስላሉት ሞር ኦክሲጅንን ትራንስፖርት የማድረግ አቅም አለው ነው የሚለው። ሌላው red blood cell adaptation for efficient oxygen transportation. Red blood cell have a nucleus at the young stages and lose its nucleus when matured. red blood cell ወይም ቀይ የደም ሴል እንግዲህ መጀመሪያ ላይ young stage ላይ ኒኩለስ ይኖረዋል፣ በኋላ ግን ማቹር ሲሆን ያጠዋል ነው የሚለን። Not having nucleus means that there is more space inside for hemoglobin, so each red blood cell can carry more oxygen. ኒኩለስ የለውም ማለት እንግዲህ more space በውስጡ ይኖረዋል፣ ስለዚህ more oxygen የመሸከም አቅም ይኖረዋል እንደማለት ነው። ባይኮንኬቭ ሼፕ አለው እንግዲህ ሬድ ብለድ ሴል ሜቢ በስዕል አይታችሁ ከሆነ ቀይ የደም ሴል ባይኮንኬቭ የሆነ ሼፕ ነው ያለው። gives it a large surface area for a gaseous diffusion than a flat disk of the same volume. ባይኮንኬቭ መኖሩ እንግዲህ ሞር የሆነ ጋዝ ኤክስቼንጅ እንዲኖር ያደርገዋል። very thin cell surface membrane enables oxygen and carbon dioxide can diffuse in and out rapidly. very thin የሆነ ሴል ሰርፌስ ሜምብሬን መኖሩ ደግሞ ኦክሲጅን እና ካርቦን ዳይኦክሳይድ በቀላሉ መግባትና መውጣት እንዲችሉ ያደርጋል ማለት ነው። ሌላኛው ደግሞ ፍሌክሲብል ሴል ሰርፌስ ሜምብሬን አለው። ይሄ ምን ይጠቅመዋል መሰላችሁ? allow to squeeze along the narrowest blood capillary. እነዚህ እንግዲህ ምንድናቸው መሰላችሁ? ሬድ ብለድ ሴል adaptation for efficient oxygen transportation. ኦክሲጅን በቀላሉ ትራንስፖርት ለመደረግ የሚረዱ ነገሮች ናቸው። አንደኛ ኒኩለስ የለውም ብለናል። ኒኩለስ አለመኖሩ ሰርፌስ ኤሪያው ከፍ እንዲልና ብዙ ኦክሲጅን ይተላለፍ። ባይኮንኬቭ ሼፕ ነው ብለናል። ባይኮንኬቭ ሼፕ መሆኑም አሁንም ሰርፌስ ኤሪያው ለዲፊውዥን እንዲመች ያደርገዋል ወይም ሰፊ እንዲሆን ያደርገዋል። ቬሪ ቲን ሴል ሰርፌስ ሜምብሬንም ብለናል። ይህ የሆነበት ደግሞ ካርቦን ዳይኦክሳይድ እና ኦክሲጅን በቀላሉ እንዲወጣና እንዲገባ ይረዳዋል ነው የሚለው። ፍሌክሲብል ሴል ሰርፌስ ሜምብሬን allows it to squeeze along the narrowest blood capillary. ሌላኛው ምንድን ነው እንግዲህ እስካሁን ስናይ የነበረው ከዚህ በላይ ሬድ ብለድ ሴል ነው። አሁን ደግሞ ዋይት ብለድ ሴል ሊኮሳይት ብለን እንጠራለን። አሁንም የህክምና ባለሙያዎች ዋይት ብለድ ሴል ብለው አይጽፉላቸውም፣ ሊኮሳይትስ ብለው ነው የሚጠሩት።
ሌኮሳይት የምንላቸው እንግዲህ በዋናነት ስራቸው ምንድነው? በሽታን መከላከል ነው። ስለዚህ ዋይት ብለድ ሴል ወይም ሊኮሳይትስ ኤግዚት invariable numbers and types but make up a very small parts of the blood volume. It normally exists among only 1% of healthy people. ጤናማ የሆነ ሰው ላይ 1% ብቻ ነው የሚኖረው ማለት ነው። ሊኮሳይትስ are not limited to blood. They occur elsewhere in the body as well. Most notable in the spleen, liver and lymph gland. እነዚህ እንግዲህ ከደም ውጭ የሚገኙበት ቦታ ነው። ስፕሊን፣ ሊቨር ኤንድ ሊምፍ ግላንዶች ላይ የሚገኛሉ ማለት ነው። ምክንያቱም ዋና ስራቸው ምንድነው? እንግዲህ በሽታ መከላከል ስለሆነ ማለት ነው። ሊኮሳይት ሌላኛ ስማቸው እዚህ ጋር ማን ብሎ ይጠራቸዋል መሰላችሁ? ሌምፎሳይት ተብሎ ይጠራሉ። ሌምፎሳይት ኦኬ። the first responder to our immune system ናቸው። እነማን? ዋይት ብለድ ሴሎች። ኢሚኒ ሲስተም ማለት በሽታን ለመከላከል። ለምሳሌ አሁን ሰውነታችን ውስጥ እንደ ባክቴሪያ፣ ቫይረስ እና ፈንጌ ቢመጣ እሱን ሪሙቭ ለማድረግ የምንጠቀመው ዋይት ብለድ ሴልን ነው ማለት ነው። እንደ ዲፌንደር ወይም ደግሞ ሪስፖንደር ስለሆኑ ማለት ነው። ኦልራይት። ስለዚህ በዛው አንደርስታንድ ማድረግ ተገቢ ነው። እዚህ ውስጥ ያለው ነገር በሙሉ ስለዛ ነው የሚወራው። ኢንዲቪጁዋል ዋይት ብለድ ሴልስ usually only last for 8 to 30 hours before they are removed. So some types of live as much as a year ይላል። ብዙ ጊዜ እንግዲህ ነጭ ደም ሴሎች ከ18 እስከ 36 ሰዓት ድረስ ነው በህይወት መቆየት የሚችሉት። አንዳንዶቹ ግን ለአመታት ያክልም ወይም ለአመት ያክል ሊቆዩ ይችላሉ ማለት ነው። ቀደም ላይ ለምሳሌ ቦን ማሮ ላይ የደም ሴል ይመረታል ብለናል። ሲመረት በሰከንድ ውስጥ ከ2 እስከ 3 ሚሊዮን ይመረታል ያልነው የሚሞቱን በዛው ፍጥነት ስለሆነ ነው። በፍጥነት ምን ያደርጋሉ? ዲኬ ይሆናሉ፣ ከዛ ሌላ ይተካሉ ማለት ነው። ሰዎች ደም እንዲሰጡ ደም እንዲለግሱ የሚደረገው ለመሰላችሁ ወደው ስለሚተካ ነው ደማችን ጋይስ። በዛን ያክል ሬት ከ2 እስከ 3 ሚሊዮን ሴሎች በሰከንድ ውስጥ መመረስ ስለሚችሉና መተካት ስለሚችሉ ነው ደም እንድንለግስ ሰዎች የሚያበረታቱን ማለት ነው።